ዮኒ ማኛ ጋር እንቁርቲ የምትባለው በእንቁርቲ ነው የሚላት ዮኒ ማኛ አሜሪካን ሀገር የምትኖር ልጅ ናት። እሷን ልጅ ምን አረጋች? እኔ ከፍርድ ቤት እየወጣሁ ውሳኔውን ይዤ እየወጣሁኝ ቪዲዮ ተለቆ አየሁኝ። ቪዲዮ ተለቆ ምን የሚል ቪዲዮ? ቢኒያም ዲቦራን ስራ ማስታወቂያ አግኝቼላት ህይወቷን የሚቀይር ማስታወቂያ አግኝቼላት ያዥልኝ። እሱ እያሳደዳት እገልሻለሁ እያለ እያሳደዳት ፈርታ ጠፍታ ሳሰራ ይኸው ህይወቷ ተመሰቃቅሎ ቀረ ያዥ አንድ ብላ ቪዲዮ ጻፈች ሰራች። ከዛስ ቪዲዮ ላይ ልንገርሽ፣ አሁንም ደግሞ የምነግርሽ ነገር ሐሳብ አለው እና ከሰነው ተከሶ ፍርድ ቤቱ ውሳኔውን አርብ እየጠበቅን ነው አሳውቃቸዋለሁ ብላ ቪዲዮ ሰራች። ማን ነግሯት ነው የሰራችው? አርብ ውሳኔ እንደሚወጣ ማን ነው የነገራት? ዲቦራ እና እሷ ያወራሉ። ይሄንን ራሷ ማምናለች። ካላመነች ማንም ጠንቋይ ሊነግራት አይችልም። የኛ ውሳኔ አርብ እንደሚወጣ አረኳትም ከተባለ እኔ መጥቼ ካልነገርኩሽ ለአንቺ አንቺ ወተሽ ቪዲዮ ልሰሪብኛችኝ ገባሽ? ስለዚህ ከእንቁርቲ ጋር ይነጋገራሉ። እኔ ዩቲዩብን ከፍቼ አዎ ከሰውኛል ያጅልኝ። ማን የከሰሰኝ? ከሰነዋል ብሎ የሰሩት መጀመሪያ እነሱ ናቸው። ሪአክት አድርጌ ነው የሰራሁት። ሪአክሽን የእነሱን ቪዲዮ አሰምቼ አዎ ከሰውኛል፣ ይህን ያህል ብር ወስኖብኛል፣ ፍርድ ቤት ይግባኝ እጠይቃለሁ። ዲቦራ ግን ልጁን እንዳላገኘው እንደዚህ እያደረገች ምናምን ብዬ አንድ ልጅ ነበረች ደግሞ የሆነች ያስረዳኋት ልጅ፣ እሷም በቃ በዛ ሰዓት ክስ ምናምን ስታበዛብኝ በጣም ተናድጄ ያቺ እንደዛ አታረግም እነ ዲቦራና እንቁርቲ ናቸው ያደረጉት። ምክንያቱም አልገባሁም ካለች ትናገር። እዛች ልጅ ጋር ሆነው ስለ ሁለቱ እያወሩ ነበረ። ሪከርድ ተራከልኝ። እንዴት የልጄ እናት እንደዛ ታደርገኛለች ብዬ ሚዲያ ላይ አጠቃላይ ስለከሰሰችኝ ስላላረኳት ነገር ስለተባልኩት ሚዲያ ላይ መልስ ሰጠው። ያጅልኝ ይህን ቪዲዮ በመስራቴ 100,000 ብር ካሳይ ተብዬ ተከስሻለሁ። ፍርድ ቤት ድረስ አሳሰላኛለች። በዚህ ያጅልኝ ራሷ በከሰሰችኝ ራሷ በእንትን ባለች መልስ በሰጠው መልስን የሰጠሁት መልስ ስሰጥ የተናገርኩት ንግግር አለ። አሁንም ልብ ካላት ያ ነገር ውሸት ነው ካለች መጽሐፍ ቅዱስ ምላ ትናገር። ከሳይ ነበር። እሺ ያንን ነገር እንለፈው። አንዴ ምን አለ እንቁርት ሰራች ቪዲዮ። ከዛስ ፍትሐ ብሔር ህግ ሄደችና ቪዲዮ ማስመስከሪያ የራሷን ትታ የኔን ቪዲዮ እንደዚህ ብሎኛል ብላ አስገብታ 3 ቀን ታሰርያለሁ። 3 ቀን የታሰርኩት ኦሮሚያ ክልል ውስጥ ነው። ኦሮሚያ ክልል ውስጥ ደግሞ እኔ ኦሮምኛ አልችልም። ምንም ነገር ማቆ የለኝም ስለ ኦሮምኛ። የከሰሰችኝ ያስገባችኝ እዛ ነው። በሚዲያ ስለሚያቁኝ ማለት ስለ እነሷ ስለሚያውቁ ብዙ እንትን አላሉኝም። ግን በምን ልግባባ? ይሄ ምንድነው ጠበቃ ነው ማን ነው የሚባለው? ዋስ አምጣ ሲባል የአዲስ አበባ መታወቂያ አይቻልም። እኔ ደግሞ አዲስ አበባ ሰው ነው ያለኝ። እንደዛ ሆኖ ታሰርኩኝ። ተለምና በዋስ እንድፈታ ዋስ የሆነች ደግሞ ሚዲያ ላይ የምታገኝ አንድ ጄኔራል ናት፣ የፖሊስ ጄኔራል። እንደ ቢኒ ምን ሆነ ነው እንደዚህ ሆኜ እኮ ነው እናቴ ምናምን እኔ ያለው ማለት አስፈታችኝ። ወጣው። እሺ ዲቦራ ኧረ ተይ ይሄ ነገር ይቅርብን፣ በእኔና በአንቺ መካከል ልጅ አለ፣ ተይ ግድ የለሽም ይቅር፣ መካሰሱም ይቅር፣ እዛ መግባቱ ይቅር፣ ልጁን እናሳድገው ባለን በአቅማችን። ልጁ መዝናናት ቢፈልግ እኔና እሱ አብረን ሆነን ይዘነው ወክ ብንወጣ ደስ ይለዋል። ህይወቷ ናት። እኔ በሌላ ነገር ላይ አልችልም፣ እሷም ልታየኝ አትችልም። እኔና እሷ የ15 ቀን ታሪክ ነበረን 2014። አሁን 2018 ነው። ተረሳስተናል። በእሷ ህይወት በጣም ብዙ ሰው ገብቷል። እኔ አላቅም ማለት ላይ ህይወት ነበራት የራሷ፣ በእኔ ህይወት ደግሞ ህይወት ነበረኝ። አሁንም ህይወት አለኝ። ያንን እንተዋወቃለን። እኔና እሷ እንተዋወቃለን። ሚዲያ ላይ የሚወራው ሳይሆን ገባሽ? ታይ ግድ የለሽም። ለልጁ አባት እና እናት ነው። እህትና ወንድም ሆነን እንደ ነጮቹ በቃ ለልጃቸው ስሜት ይጨነቃሉ። አሁን እኛ ጋር ያለው ችግር ምንድነው? የሀበሻ ሴት የምትጨነቀው ለራሷ ስሜትና ያንን ሰው ማጥቃት ነው። ልጅ አባት ያስፈልገዋል ነው አትልም። በቃ እንደዛ ነው የምታጠቃኝ። ነገርኳት፣ እኔ ጓደኛዬን አስመከርኳት። ከዛ ምን አልኩኝ? ወጣሁ። ከዛ ከእስር ቤት ወጥቼ በሽማግሌ ይሁን ተባለና ሽማግሌ ሰብስቤ ልሄድ ስል ከሽማግሌዎች ጋር 100,000 ብር ይዞ ይምጣ ካልሆነ አጠገቤ እንዳይደርሳለች። ለምን 100,000 ብር? ከየት አምጥቼ 100,000 ብር? ለፍርድ ቤት እየለመንኩኝ እየተቀደርኩ። እግዚአብሔር ምስክሬ ነው። ሀውዬ እናቴ ትሙትን ነው የምልሽ። አንድ ነገር ከዋሾች እግዚአብሔር ይቅር አይበለኝ። ከዚህ ከወጣው ድፍት ልበልልሽ። እስካሁን ከማወራው አልዋሽም፣ ወደፊትም አልዋሽም። እየተበደርኩኝ ነው የሚሄደው።
200 ሺህ ብር ሰርቻለሁ አልኩሽ አይደል? ያው እየነገርኩሽ ነው። ሰው አግዞኛል አልኩሽ አይደል? ግን እየተበደርኩ ብድር ጓደኛ እያልኩኝ እየተበደርኩ ነው እየሄድክ ያለው። በዛ ሰዓት ምን ትላለች? 100 ሺህ ብር ካሳ ይካሰኝ ከፍርድ ከወላጅ ማን ነው ከሽማግሌ ጋር ይዞ ይምጣለች። እንደዛ ከሆነ የኔ እናት ይቅር፣ እኔ ብር የለኝም። አሁን እሷ የምትፈልገው ባጭሩ ስነግርሽ ገንዘብ ብቻ ነው። ሊተራሊ ከኔም ነግራኛለች። ያጅሊ ደግሞ አንተ አባቷ አይደለም ትለኛለች። እኔ ከአንተ የምፈልገው ብርና በቀል ነው ትለኛለች። ያጅሊ እንዳየውም አትፈልግም። ልጅ አጠገብም እንዲደርስ አትፈልግም። አንተ ለአባትነት አትመጥንም ትለኛለች። ይህን ያጅሊ 100 ሺህ ብር ልጨርስ አልተፈቀደልሽም። እኔ ልጨርስና ታወሪያለሽ ማሬ። እሱ ቀድሞ ስለመጣ ሲጨርስ አንቺ ቪዲዮ አብርታሽ አንቺ ለጥያቄዎቹ መልስ ትሰጫለሽ እና ማይክሽንም አስተካክዪው እሺ ማሬ። እስከዛ እና የ100 ሺህ ብር ስትጠይቀኝ ከየት አመጣለሁ? መታረቅ አልፈለገችም። የምታረቀው አሁንም መታረቅ ምናምን ስል ሌላ ነገር አትወስድ። ለልጁ ነው በቃ አለቀ። በልጁና በእኔ በሷ መካከል ባለው ነገር ነው። ከዛ ጓደኛ የነገረኝ 100 ሺህ ብር አይ እንደፈለገች ታርገኝ። አሁን ካልሆነ ነው 100 ሺህ ብር ካልሰጠኝ በፌዴራል በወንጀል ከሰዋለሁ አለች። በወንጀል ትክሰሰኝ። እኔ ቪዲዮ ስታሳያለች፣ እኔም ቪዲዮ አሳያለሁ። እንደዚህ ተብላለች። አንድ ኃጢአት አለብኝ ምስክርነት የሌለው። እሷ ሁሌ በማስረጃ መረጃ ነው የምትለው። ከተናገርኳት ነገር አንድ ኃጢአት አለችብኝ ምስክርነት የሌለው። እሷና እኔ እና የላይኛው የሰማይ የሚያውቀው ያንን ለሚዲያ ተናገራለሁ። እሱንም ሚዲያ ላይ ደግሞ ዩሃ ሚዲያ ላይ ተናግሬው አልፈዋለች፣ አምና አልፈዋለች። አሁን ግን በኔ ዩቲዩብ ስለሰራሁት ነው እንትን ያለችው እንጂ እዛ ሚዲያ ዩሃም ላይ ተናግሬያለሁ። እሷ ልጃገረድ ነበረች፣ ህይወቷ እንደዛ መሰቃቀለ ስባል እኔ ዲቦራን ሳገኛት ልጃገረድ አልነበረችም። ከኔ በፊት ፍቅረኛ የነበራት ሰው ናት፣ ጓደኛ የነበራት ሰው ናት። እንደውም ከእሱ ጋር ብዙ ነገር አድርጓታል፣ እንደዚህ ብላ ይህ ተናገርኩ። ያልኩትም ደግሞ አሁን መናገር ካለብኝ እናገራለሁ። ልጅ አስወርዷታል። 10ኛ ክፍል እያለች ልጅ አስወርዷታል ልጁ። ስለዚህ እኔ አይደለሁም እኔ ልጅነቷን አላገኘውም ብዬ ዩሃ ሚዲያ ላይ ተናግሬዋለሁ። ይህን ነገር በራሴም ደግሞ እንደ ሰይጣን አድርገው ስለው ምናምን ሲናገረኝ እኔ ለዲቦራ መልአኳ ነኝ ብያለሁ። ለምን መልአኳ ነኝ ካልሽኝ ናቲን በተረገዘ ሰዓት የሆነ ማለት እንደዚህ አይነት አስወርዳለሁ አይነት ስታይል ምናምን ሲሆን አንቺ ባለፈው እንደዚህ ነገር ስለተፈጠረብሽ ይሄ ነገር ወደፊት ተጽዕኖ ያመጣብሻል፣ ይሄ ነገር ቢፈጠር ነገ ልጅ ታጫለሽ ብዬ እችን ቃል በቃል ተናግሬ አስተቻታለሁ። አዎ ይሄንን ስላልኩኝ አሁን መልአክ ነኝ ብዬ ተናገርኩ። መልአኩ ምናምን በቃ ሲጀመር ስርዓት የላትም። ስታወረኝ በጣም ነው ዲስሪስፔክት የምታደርገው ምናምን። እኔ ለልጁ ብዬ በጣም እታገሳታለሁ። እሷ ግን አታክ የምታደርገው በሱ ስም እኔ ነው አታክ የምታደርገኝ። እኔ ልንገርሽ በባህሪ አልጠጣም፣ ያዥልኝ፣ አልቅምም፣ አላጨስም፣ አልሰክርም። በቃ ዶኒሊቲንግ እኖራለሁ። ዝም ብዬ የምኖር ሰው ነኝ። ለልጅ መጥፎ የሚባል ሰው አይደለም። እንኳን ለገዛ ደሜ ለመንገደኛ ሰው በጣም የማዝን ምራራ ሰው ነኝ። እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምና ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔን ስጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋር ሲውል እንደ ወንድ ነው የሚውለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎሽ ከሆነ እንደዛ ነው። እንዴት ነው እኔ ልጄን የምገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። ማንም ሰው መጥቶ እና እንደዚህ አድርግ አላለኝም። እንደ ማንኛውም ሰው ህይወቴን መኖር እችላለሁ፣ እንደ ማንኛውም ሰው። ከዛ እንደዛ ሆነ። 100 ሺህ ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም ቀጠለ። እኔ ይግባኝ ጠየቁ። ያዥልኝ ይግባኙን ለማጓተት እሷ እኔን ስትጠራኝ ወየ ዲቦራ እናንተን ውሰድ እሺ ብዬ ሂድት። እኔ ተንኮል ውስጥ የለማ መጥሪያ ሰጠኝ እሺ ብዬ ጥርት እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ። እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል 10 ሺህ ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ 1:45 ድረስ አላወራንም፣ አልመከረንም።
አደባባይ ላይ አግኝቶ እህቷም ነበረች። ተው ይብቃ፣ ግዴላችሁም ልጃችሁ በመሀል በጣም መክሮን እሷ በቃ እንዲህ ናት የምታስበው ስለሷ ነው። እንዲህ አድርጎኛል ግግም በቃ ስለሷ ነው። እኛ የምናወራው ስለ ልጁ፣ እሷ የምታወራው ስለሌላ። እንዴት ሊሆን ይችላል? አልተግባባንም። ተቀብዬ መጥሪያ ተሰጠኝ፣ ሄድኩኝ። ባንክ ቤት የሚሰራ ጓደኛ አለኝ። ሄድኩኝ። ካልከፈልክ ትታሰራለህ ተባልኩኝ። ብታሰር በጣም ብዙ ነገር አለ። አልሰራም። ብታሰርም ችግር የለብኝም ነበር። በእርግጥ ዩቲዩብን በጣም ስለቀዘቀዘ ያው ቲክቶክ ላይ ከማታ 2 ሰዓት እስከ ጠዋቱ 12 ሰዓት ድረስ ቁጭ ላለሁኝ ዝም ብዬ ተራ ጌመር ታውቂያለሽ። አንድ ሰውም እየገባ ምናምን አልተኛውም፣ እየሰራው ነው። ዩቲዩብም እየሞከርኩ ነበረ። ላይቭ ላይ ቁጭ ብዬ እታገላለሁ፣ እለፋለሁ። ለዛውም ድርቅ ባለ ሰው እንደው ጌም እየተጫወች ድምቅ ያለ ቢሆን እኮ ችግር የለብሽም። እንዲሁ ከተራ ታች ጌመሮች ጋር እየተጫወኩ ማለት ነው። እንደዛ ሰራ ነበር። ከዛ አንድ ጓደኛዬ ልታሰር ስል ጓደኛዬ ተበድሬ ከፈልኩኝ። አስገዳጅ ብሩን ስትቀበለኝ ምን ብትል ጥሩ ነው? የተከበረው ፍርድ ቤት ይሄ ልጅ የጉብኝት እንትኑ ይታገድልኝ አለች። እዚህ ጋር ለፍርድ ቤት ወንጀለኛ ነው ብላ ነው። ዳኛዋ ተቆጣቻት። ምን ማለት ነው ወንጀለኛ ማለት? አይ በወንጀል ከስሽዋል፣ ወንጀል ከሰሽው እንጂ እሱ ወንጀለኛ አይደለም ተብላ ተቆጣቻት። አይው ገንዘብ ነው ፈልገው ብለኛለች። ገንዘቡን ሳልሰጣት ገንዘብ ልጅ የሌው ስላት ማለት ብሩን ከሰጠኝ በኋላ ታይዋለህ ነው የምትለኝ። ብሩን ሰጧታ፣ ፍርድ ቤት አስገድዳኝ ብሩ ተበደሪ ሰጠዋ። ብሩን ከተበደሪ ከሰጠው በኋላ ወንጀለኛ ነው የልጅ ማያ ይታገድልኝ አለች። ፍርድ ቤት ከለከለ። ከዛም በኋላ ሲጀመር ስልክ አይነሳልኝም፣ ማንንም ማድረግ አልችልም። ከዛ ውሳኔ የፍርድ ቤት ውሳኔ ተሰጠ። የይግባኝ ውሳኔ ደረሰ። ይግባኝ ውሳኔ ላይ አውቃ አራዘመችብኝ። እኔ መጥሪያ ሰጠኝ ሄዳለሁ፣ እሷስ በፖሊስ አሰጠኝ አስባለች። መጀመሪያ እሺ ወስዳለሁ፣ ቢኒ ችግር የለውም ወስዳለሁ፣ ነገ ወስዳለሁ፣ ከነገ ወዲያ ወስዳለሁ እያለች 2 ቀንና 3 ቀን ወሰደች። ከዛ በ3ኛው ቀን በፖሊስ አሰጠኛለች። ፖሊስ ደግሞ አልቀበለኝ አለ። ህግ ካልጻፈ አይቻልም አለኝ። ከዛ ፖሊስ አልቀበለኝ፣ እባክሽ እንደዚህ ነው ተቀበለችኝ። ፍርድ ቤት ቀጠሮ የውሳኔ ቀጠሮ ሊሰጠን ባለበት ሰዓት እሷ አዘግይቶን የሰጠኝ ብላ ሆን ብላ ማለት ነው አዘግይቶን የሰጠኝ ብላ ቀጠሮ አስቀየረችብኝ። ለምን? ሌላ ብር ታገኛለች። ወር ሲጨምር ወሩ እየጨመረለን ነው የሚሄደው። በዚህ ሁሉ መሀል በአጭር ሳደርግልሽ ፍርድ ቤቱ ይግባኝን ወሰነልኝ። ምን ብሎ ወሰነልኝ? አንደኛ የባንክ ስቴትመንት ነግሬሽ ነበረ። እሱ ከባንክ ስቴትመንቱ ሄዶ የንግድ ባንክ ይቅርታ ጠይቆ ደብዳቤ ልኮ የእሱ አይደለም ብሎ ፍርድ ቤቱ 5000 ብር አደረገልኝ። 5000 ብር አደረገልኝ። ከዛ አሁንም መጥሪያ መጣልኝ ማለት ነው። እኔ ፍርድ ቤት የምንከራት ሰው በ0 ብር ነው። ብር አልከፈለኝም ብላ አልከፈልኳትም። 10,000 ብር 25,000 ብር ይክፈለኝ፣ ያልከፈለኝ 25,000 ብር አለ አለች። አልከፈልኩም። ፍርድ ቤት ቀረብኩኝ። መጥሪያ ደረሰኝ። እሺ ምንድነው ተባልኩ። ክቡር ፍርድ ቤት ስራ የለኝም፣ እየሰራው አይደለም፣ ከየት አምጥቼ ልክፈል? ይሄ ነገር የተወሰነብኝ በሆነ በአንድ ሳምንት የባንክ ስቴትመንት እና ገቢ ነው። አሁን ስራ የለኝም። አይ መክፈል አለብህ። 8 ቀን ተሰጠኝ። ከዛ በፊት ዳኛዋ ምን አለች መሰለሽ? ይሄ ልጅ ብር የለኝም እያለ ነውና በየወሩ ይክፈልሽ ስትባል ኖ አይቻልም፣ ይክፈልኝ፣ ሰርቶ መክፈል አለበት ግዴታ። እንዴ ከዛፍ ላይ አይሸመጠጥም እኮ ሰው ይለፋል፣ ይጥራል፣ ይግራል፣ የሚያገኘውን ለልጁ ያካፍላል እንጂ አንቺ ስለፈለግሽ አንቺ የምትፈልጊውን ህይወት ለመኖር እኔ መክፈል የለብኝም አይደለ? የምችለውን ነው የምከፍለው። ታውቃለች ደግሞ ማንም ሰው የሚዲያን ስራ ያውቃል። ሀቡ እኔ ዩቲዩበር ነኝ። ዩቲዩበር ገብተሽ ዩቲዩብ ማየት ከዛ ለአንድ ሺህ ማካፈል ቢኒያም ገቢ ይሄ ነው። ቲክቶክ ላይ ጊፍት ያገኘሁት በዚች 2 ሳምንት ነው። ጊፍት ያገኘሁት 6 ወር ሙሉ 7 ወር ሙሉ ሌሊቱን ቁጭ ብዬ ነው የማድረው። ወፍ ርዝራዥ የሌለኝ ሰው ነኝ። ከዛ ዳኛዋ እንደዛ ያለቻት እምቢ አለች። ቀጠሮ ተቀጠረ። ከዛ እንደምንም ብዬ ከማንም ብዬ ከውጭ የሆነ ሰው እኔ አግዛለሁ እልክልሃለሁ ብሎ 25,000 ብሩን እልክልሃለሁ ብሎኝ ዘገየ። ማለት ለሰኞ ነበራ፣ ዘገየብኝ። ከዛን እስከ ሰኞ ጠዋት ድረስ አልገባልኝ። ፍርድ ቤት ስቀርብ ድረስ የተከበረው ፍርድ ቤት ወይ 2 ቀን ይሰጠኝና ወይ ደግሞ ከሰዓት እከፍላለሁ ስል አይቻልም። እሷ ነው የምታስፈቅዳት ዳኛዋ። አይቻልም ይታሰራለች። መጀመሪያ የሚታሰርና ይክፈል ነው ያለች። ዳኛዋ አስገባችኝ። አስገብታኝ ከድሮ መምህራን ምናምን ባለ ገንዘብ ያላቸው አሉ። እነሱ ደውዬ 25,000 ብር አስላኩኝ። የሚገርምሽ ወዲያው ገባልኛ ብር፣ ወዲያው መለስኩኝ፣ ከፈልኩኝ። ያንም ከፍዬ ደውዬ ልጄን ላገኝ አልቻልኩም። ልጄንም እንዳገኝ አትፈቅድልኝም፣ አትፈልግም፣ አባቱ እንድትሆን አልፈልግም፣ አባቱም አይደለህም ትለኛለች።
እንዳትረሽ። አንተ አባቱ አይደለም ትለኛለች። ዲኤንኤ ብናስመረምርም ማለት ነው። ዲስ ለእኔ በጣም ትልቅ ቶርች ነው። ከዛ አባቱ አይደለም ምናምን ስለምትለኝ ደውዬ እኔና አንቺ እነጋገር በቃ እኔና አንቺ አሁን አገባች ምናምን ሲባል ቀለበት አሰረች ምናምን ሲባል እኔ ሲጀምር ለዲቦራ ደስ ይለኛል። ሀብታም ብትሆን ብታገኝ ብትቀየር ምን ብትል በቃ በህይወት አጋጣሚ የተገናኘን ሰው ናት እንጂ ለእኔ ጋር ደረሰችብኝ ነገር የለም፣ ምንም ነገር የለም። ይህ ከምታሰቃኝ ውጭ በዚህ በፍርድ ቤት ምናምን። ከዛ ደውዬ ስላት ልክ ደወለችና ሂሳብ ነው የሰራችው፣ ብሩን እመልስልሃለሁ አለች። ይህን ሁሉ እያደረኩኝ ዛሬ ብትጠይቂያት አሁን ረድቶ ያቅም ነው የምትልሽ። አሁንም ትናንትና 25 ሺህ ብር ወስዳ ባለፈው 10 ሺህ ብር ወስዳ አንድ ባለጸጋ ባይዘወይ በወር 5 ሺህ ብር የሚከፍል ሰው የወር ገቢ ያለው በፐርሰንት የህግ ባለሙያ ማመከር ትችላላችሁ። የእኔ በአጋጣሚ ባንክ ስቴትመንት የገባ የወጣ ሰው ሀብታም መስያችሁ እንጂ 5 ሺህ ብር የሚከፍል ሰው በወር ገቢው በሚኒመም እስከ 60-70 ሺህ ብር መሆን አለበት። 10 ሺህ ብር የሚከፍል ሰው ያን ያህል እንትን አለው ፐርሰንት አለው። እኔ ደግሞ ያለኝም ይህንን ታውቃለች። እና ላግኘው ስላት እደውላለሁ ትልና ወፍ አትደውልም። ስደውልም አታናገረኝም። ይኸው እስካሁን 8 ወር ሙሉ ልጁን ማግኘት አልፈልግም። ልጄ በጣም ይወደኛል፣ በጣም ይፈልገኛል። እዚህ ጋር እንደ ማጠቃለያ ልነግርሽ ነው። እሷ የምታነሳው የዛሬ 4 ዓመቱን ነው። አሳድጌ ነው አሳደግሽ። እሺ ካሁን በኋላ ያለው ስናወራ ከትላንት ይልቅ ያለፈው ይበዛል። ገና 4 ዓመቱ ነው። ይህ ልጅ በጣም ብዙ ዓመት ይኖራል። ላሳድገው አባት ልሆንበት ነው። አንድ ሁለተኛ፣ አሁን የምትልሽ ምንድን ነው? እሷ አይረዳም ነው። ይህን ሁሉ አድርጌላት አይረዳም ነው የምትለኝ። ስለዚህ እቺ ልጅ በፍርድ ቤት የሚሄድ ይሄዳል፣ ችግር የለውም። እንደክማለን እንጂ የሚሄድ ይሄዳል። እኔ እስከ መጨረሻው ጥግ እንሄዳለን፣ ችግር የለብኝም በእሷ ፍርድ ቤት መሄድ። ግን ከፍርድ ቤት በላይ ህሊና ይበልጣል። ከፍርድ ቤት በላይ ለልጇ ማሰብ ይበልጣል። እኔ ሌባ ልሁን፣ እሺ በቃ እኔ አልዋሉ ሌባ ነኝ፣ ዘራፊ ነኝ፣ ሰው ገዳይ ነኝ። ለናቲ ግን አባቱ ነኝ። ይፈልገኛል። በቃ ኩራት ነው መሆኑ፣ ሞገስ ነው መሆኑ። ትምህርት ቤት ይዤው ሲሄድ አባቴ ይላል፣ ይዤው ስዞር አባቴ ይላል እንጂ ምንም የማሳጣበት ነገር የለም። ለልጄ ክብሩ ሞገሱ አባቱ ነኝ። ልስረቅም ልዝረፍም አረፈደም ይሄን ልጅ አባት ነው በምችለው ላሳድገው እባክሽ እያልኳት እምቢ ብላኛለች። ችግሯ ምንድን ነው? ይህንን ትመልስ። በጣም አመሰግናለሁ አብይ። እሺ እኛም እናመሰግናለን። አሁን የዲቦራ ተራ ነው። አንተ እንዲያዝልክ የምትፈልጋቸውን ነጥቦች ሁሉ ይሻለሁ። እሺ ዲቦራ ቪዲዮ አብሪና ጀምሪ ማሬ። እንዴት ነሽ? አፍተር ሎንግ ታይም። አዎ በጣም እንዴት ነሽ? ሰላም ነው አለን። እየበረታሽ ነው? አለን ይመስገን። እየበረታው ነው፣ እየደረስኩ ነው። እሺ ከመጀመሪያው ጀምሮ ሰምተሽዋል? አይ አልሰማሁም፣ አጋጣሚ መጣሁት። እሺ ከመጀመሪያው ካልሰማሽ ያዝኳቸውን ነጥቦች ልዘርዝርልሽማ። እሺ ኦኬ እሺ ከመስከረም ጀምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4,000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም እየኖርን በነበረበት ጊዜ በአጠር መጀመሪያ ከመጀመሪያ ጀምሮ እንድል ትንሽ እንትን በይኝ። በመጀመሪያ ሲጀመር እነዚህ ነገሮች አድርጓል ወይ እኮ አሁን የመጀመሪያውን ፓርት ልጨርስልሽ እና እነዚህ ነገሮች ሳደርግ ቆየው፣ ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለውን እነዚህ ነገሮች ሲያደርግ ቆይቷል። እነዚህን ነገሮች አደረግኩ ማለት ከባድ ነው። ምክንያቱም አደባባይ ወጥቶ መናገር ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም አባት። ዲቦዬ ህዝቡ ይፍረድ፣ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድ እና አንቺ እውነት ካላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድበት። ማብራራት አለብኝ። ምክንያቱም እሱንማ መስከረም ላይ ህዝቡ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ ነው የከሰስሽው ዲቦራ። አላደረገም ብለሽ ከሰስሽ ነው አድርጊያለሁ ያልኩት ከሳይ ነው።
ሚዲያ ላይ ከሰሽ ያላደረገን ብለሽ ሚዲያ ላይ ወጥቼ አድርጌያለሁ አልኩኝ እኮ። አንዴ ዝም ትላለህ። ሚዩት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃ ትግባ። ይሄ የእሷ ተራ ነው። መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ? ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለው። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለሁ አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው አውሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው የላከልኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብኩ። ከዛ እዮሃ ሚዲያ ሲመጡ አይ እየረዳው አይደለም እስካሁን፣ ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል፣ እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም፣ ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድን ነው እቺ ልጅ ማላያት? ቢኒያም ፍቅረኛክን አልገለጽክም እዚህ ጋር። ፍቅረኛክ ዲቦራን ኮንታክት እንደምታደርጋት አንተ ግን ደግሞ አንዴ ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እኔ እዚህ ጋር ነጥብ ሲት ፍቅረኛክ ዲቦራ እንደምታናገራት አልነገርከንም ታሪኩ ላይ። ለምን እሱን ፓርት ዝብለልከው? ይቅርታ አድርጊልኝ። እኔ አንዴ ልንገርሽ፣ እንደምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኤዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ፣ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ ዲቦራ ማለት ነው። ከዛ በልገስተ በሄድክበት አጋጣሚ ስልክህን ፈትታ ያወቀችው ስለሷ በገስ ይቅርታ ልጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርገሃል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት፣ ዲቦራ ናት የሰደበቻት። መጀመሪያ የኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩሃ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም፣ አንድ ያዥልኝ፣ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችኝ እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳት፣ በጣም ነው የምታዝንላት። ኢቭን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ ለምናኝ ነበረ። ድንግልናት ተብሎ ቢን የባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያችኛዋ ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ የሄድሽባት። አቁም እሺ። በቃ አሁን ከዚህ በኋላ ምን ታርግና እሷ ትቀጥልሽ። ምን አለ መሰለሽ፣ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ነው። ስትሰድበኝ ማለት ከወራት በኋላ እንጂ በእዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወራኝ እንዴት ታወቃችሁ አንቺ እና እሷ? በመጀመሪያ እሱ እንዳለው ስልኩን ከተሸሽ ነው ቤቱ ሄደ መረጋጋችሁ ይመጣል። ስልኩን አይቻለሁ፣ ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው እማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና የማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጄ የሚሰራው? ያ ብቻ አይደለም፣ ለልጄ የሚጻፈው ቴክስት ቴክስት አረግልሻለሁ፣ ኢንቦክስ አረግልሻለሁ። ኮሜንት ሲጻፍ ልጁ በስርዓት አላሳደጉትም፣ ልጁ ባለጌ ነው ምናምን፣ የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ ስንት በጣም ብዙ ቃል ባባ አለች ስለ ልጇ ለምን ልጄን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? እኔ ደግሞ ብቻዬን ያሳደግኩት ዲቦዬ፣ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስታለሁ። የሚያደንቅ ያደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችላለን? አንችልም። እኛ ቪዲዮ ሰርተን ፖስታለን። የወደደ ይወደናል፣ የጠላ ይጠላናል።
አይደል? ምንም ችግር እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማይቻል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ነን ልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝና፣ እሺ ምን አለ ከዛ ስክሪንሻት አረኩና ስልክለት እኔና ልጄ አንሰማም ወደፊት ምናምን አለ። ከዛ ነው እሺ፣ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ብሎ ደግሞ ጻፈ። እኔ የእሱን ቤተሰብ ነክቼ አላቅም፣ የሰው ጋር ደርሻ አላቅም። ቤቴ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምናምን የሚለው በግም ገዛ ለይቅርታ ነው። ያኔ ምን አለ ካሜራ ይዤ ልምጣ ሲል አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው። የፈለገ ይቅርታ ለምን የፈለግ እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ከስንት ጊዜ በኋላ ተናግራኛለች። ማን ተጋደም ያለሽ ማን እንዲበያለሽ ምናምን ዝም አልኳት። ከዛ ይሄንን ኮሜንቱን ላከችና ይሄ ኮሜንት ልክ ነው አለችኝ። ሶ በስርዓት አላሳደጉት የሚለው ላይክ እኔን አሽሙር ለመናገር ማለት ነው። የተጻጻፍ ነው እንዳለ ኮፒ እንትን ስክሪንሾት አድርጌዋለሁ መላክ እችላለሁ። ከዛ እንደዛ ስትለኝ አሳየዋለሁ ምናምን ነገር አይ ነው እንደዛ ከሆነ ጥሩ፣ ስለዚህ እንጀራ እናቱ ስለሆንሽ በደንብ ታሳየዋለሽ አይነት ነገር አልኳት። በጣም ስላናደደችኝ የሚገርምሽ በጣም ይቅርታ እየጠየቅኩኝ በትህትና ነበር ሳናግራት የነበረው። ከዛ ስክሪንሾት ማድረግ ጀመርኩኝ። የምታወራው ወዲያው ትሳደብና ትደልታለች። ዝም አልኩ። ከዛ እሱ ደግሞ ቪዲዮ መስራት ይፈልጋል በልጁ ሲሆን ከኔና ከእናቴ ከቤተሰቤ ጋር በስነ ስርዓት ነው አረድ በመከባበር ነው መሆን ያለበት። ከዛ በልጁ ጨክናለሁ እገልሻለሁ ምናምን ማለት ጀመረ። ማስረጃ እገልሻለሁ ያለበት ቮይስ ወይም ቴክስት እንድታሳይ ነው። ራሱን ተናግሯል። እኔ በቀልድም ሊሆን ይችላል እንጂ እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔ እና እሱ ጥላችን አጠገቢያ አትድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለኩ ወጥቼ እንደፈለኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭ ይልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁት መንገድ ላይ ተገናኘን። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ ለምን? ወይ ተወኝ ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። በጭራሽ ካንቺ ስራ ልለይም። ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይህ ሰውየው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናረገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትስ ኦኬ ሰው ናት፣ ለአለማመን ትችላለች። ግን የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም
ከዛም በኋላ ልክ እሱ ዲቦራ ከሰሰች ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ በጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩን ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ አጣርታ የደረሰችበትን ስትደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነን ነገር እስካመነበት ድረስ ነው አይደል? አይ እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸውን እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ያ እኔ ብወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥቅቅ አድርጌ ነው ያሳደግኩት። በማንም አንተ ስለወጣክ ስላልወጣክ አይደለም። እኔ እናቴ መምህር ናት። ቤተሰቤን ደግሞ አንተ ልትረዳ አትችልም። አንተ ብትረዳ እንጂ እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያም ማለት ነው። ምክንያቱም እኔ ወጥቼ እሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደግኩት እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጪ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቷን ረዳው፣ ቤተሰቧን ረዳው እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት ሲደጋገም እውነት ይሆናል እና ከልብህ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረግክ እንዲያደረግኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው ትክክል አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትይው ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጌያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። በውሸት አደረኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ $1 ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት